ሩታ ግን ለምን ከማይመጥና ሰው ጋር ተገናኝታ እንደምታወራ እየገባኝ አይደለም። ቤተሰቦች ጭራሽ አይመጥኗትም እኮ። እሷ ግን ማለት አንዳንድ ጊዜ ስትመክሩት የሚሰማ ሰው ሲኖር እጅግ በጣም ጥሩ ነው። እንደ ሄርሜላ አይነት ሰው ደግሞ በዚህ ሰዓት ተመክሮ ሩታ ለሄርሜላ አስባ ስትመክራት እየሰጠቻት ያለውን ምላሽ እያየን ነው። ፋሚሊዎች ሀሳብ አስተያየት እንሰጣለን። አብራችሁን ቆዩ። ወራት ሊፈጅ ይችላል። አመታት አላችሁ። ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምናወራው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ በሰማሁኝ ምን ነው ያኔ ያንን ነገር በተቀበልኩኝ ትያለሽ። በቅድሚያ ግን ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? ሁሉ መልካም፣ ሁሉ ሸጋ፣ ሁሉ ድንቅ። እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ጋር ሁሉ ሰላም እንደሚሆን እጅግ በጣም እርግጠኛ ነኝ። ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ። ዛሬ ሩታ ሄርሜላን አግኝታታለች። ፋሚሊዎች ግን ሀሳባችንን ከመጀመራችን በፊት አዲስ የሆነ ሰው በሙሉ ያው ይህንን ቪዲዮ እያየ ያለ አዲስ የሆነ ይህንን ቤት ሰብስክራይብ ያላደረገ ሰው ሰብስክራይብ እንድታረጉ ስል በታላቅ አክብሮትና ትህትና ጠይቃለሁ። ቪዲዮን ደግሞ ላይክ አድርጉልን። ሀሳብ አስተያየታችሁን ኮመንት ላይ ማስቀመጣችሁን እንዳትረሱ ፋሚሊዎች። ያው አዳዲስ ቪዲዮ ተለቅ እንዲደርሳችሁ ደወል ምልክቷን ተጫኑ። ሩታ ለምን የማይመጥናት መንደር አሁንም በዚህ ልክ እየሄደች እንዳለ አላውቅም፣ አልገባኝም። ግን እኔ እንደ አንድ ኦዲየንስ እንደ አንድ ሩታን እንደሚደግፍ ሰው አሁንም ማለት የምፈልገው ነገር ሩታ ራሷን ማስከበር አለባት። በዚህ ልክ ራሷን ዝቅ ባደረገች ቁጥር እነሱም ዋጋዋን እያቀለሉ ነው የሚመጡት። ሄርሜላን ማግኘቷ ጥሩ ነው፣ ግን በዚህ ሰዓት ሄርሜላን ማግኘቷ ሩታ እንደተሸነፈች እንድታስብ የሚያደርጋትን ነገር ነው ሩታ እያደረገች ያለችው። ሄርሜላ ያሸነፈች እየመሰላት ሩታ ደግሞ የተሸነፈች አይነት ነገር እንድታስብ ነው ሄርሜላን እያደረገች ያለችው። ሁሉንም ነገር ንቃ በተወች ጊዜ አብርሽ ወደ ህይወቷ በእርግጠኝነት ይመለሳል። አሁንም ምንም ይሁን ጊዜ ይፍጅ እንጂ ሰላም ነው አለ። ፈጣሪ ይመስገን። ደህና ነሽ? አላሁ እግዚአብሔር ይመስገን። እሺ ምን ነበር መሰለሽ ማለት የተፈጠረ ያለው ነገር ሊገባኝ ስላልቻለ ጠይቅሽ ነው የመጣሁት። ምንድነው እየተካሄደ ያለው? ማለት ያው ነገሮችን በደንብ ታውቂያለሽ። አሁን ያለንበትን ሁኔታ ሰምተሻል። እኔ ብዙ እንደሆንኩኝ ታውቂያለሽ። አሁን ላይ ካብሽ ሁለተኛ ልጅ እንዳለኝ ይህንን ነገር እያወቅሽ በዚህ ልክ አጣድፍሽ ቀለበት እንዲያስርልሽ ማድረግሽ ተገቢ ነው? ሩታ ስራዬ ብለሽ ላገኝሽ ያልሽበት ምክንያት ነው አሁን መስማት የፈለኩት እንጂ አብርሃም ስለኔ ቀለበት ነው ልታወሪ በስትክክል ሀሳብሽን ንገሪኝ እስኪ። አህያ የጅብ ናት እንደሚባለው አብርሽ የሩታ ነው፣ ሩታ የአብርሽ ናት። በመካከላቸው ጸብ ለመዝራትና በመካከላቸው ርቀት ለመፍጠር የሞከሩ ሰዎች በሙሉ በጣም በእርግጠኝነት ልንገራችሁ ነገ አፍረው ቁጭ ይላሉ። በጣም አፍረው ተሸማቀው ቁጭ ይላሉ። አብርሽ ቀጥታ ወደ ሩታ መመለሱ አይቀርም። ፋሚሊዎች ይሄ ከዚህ በፊት ያስገባሁትን ቪዲዮ አይታችኋል አይደል? እጅግ በጣም ከታረቁ በኋላ እየተነጋገሩ የነበሩት ንግግር ነውና ነገም ላይ እንደዚህ እንደሚባል እርግጠኛ ነኝ፣ በጣም እርግጠኛ ነኝና መሀል ላይ ያሽቃበጣችሁ ያላችሁ ሰዎች ነገ ማፈራችሁ አይቀርም። ወደ ሀሳቤ ስመጣ ሩታ እንደዚህ አይነት ጥፋት ማጥፋት የለብሽም። በዚህ ሰዓት ራስሽን አስከብረሽ ለራስሽ ትልቅ ዋጋ ሰጥተሽ ነው መኖር ያለብሽ። ከነሱ ጋር ጭራሽ መገናኘትም ሆነ ቪዲዮ መስራት የለብሽም። ራስሽን ልታስከብር ይገባል። ያኔ በቃ ቀጥታ አብርሽ ወደ አንቺ ይመለሳል። ግን በእንደዚህ አይነት ሁኔታ ውስጥ
እያደረኩት ያለው ነገር ትክክል ነው ብሎ እንዲሰማው እንዲያስብ የሚያደርጉ ድርጊቶችን እያደረግሽ ነው። ስለዚህ ራስሽን ብታስከብሪ መልካም ነው ብዬ አስባለሁ። በስርዓት አውረት ሩታን። እውነት እኮ ነው ፋሚሊዎች። በዚህ ሰዓት ሩታ ሁለተኛ ልጇን በሆዷ ላይ የያዘችበት ወቅት ላይ እንደዚህ አይነት ነገር ማድረግ ምን ታስቦ ነው የሚለውን ነገር ሄርሜላ ራሱ ማጥናት ነበረባት። እኔ ያው እያልኩኝ ነው፣ አብርሽ ሄርሜላን የህሉ መወጣጫ እያደረጋት ነው። ሩታ በእርግጠኝነት ማሸነፏ አይቀርም። ሩታ ነገ አብርሽን በእጇ ማስገባቷ አይቀርም። ሄርሜላን ግን መጠቀሚያ አድርጎ ሲጥላት በጣም ነው የሚያሳዝነው። ዛሬ እየነገርናት እየመከርናት አልሰማ ብላ እጅግ በጣም ርቀቶችን ለመሄድ እየሞከረች ነው። ሩታ በዚህ ሰዓት ጽንስ በሆዷ ያለ ሰው ናት። እንክብካቤ የምትፈልግበት ሰው ከጎኗ የሚያስፈልግበት ወቅት ላይ እንደዚህ አይነት ድርጊትና እንደዚህ አይነት ተግባር ለምን ሊከናወን ተፈለገ? ይሄ ሁሉ ነገር አንድ ነገር ነው፣ ፍላጎታቸው የሩታ ሐዘንና የሩታ ውድቀት፣ የሩታን መጥፋት ስለሚፈልጉ በእንደዚህ አይነት ወቅት ላይ ይህንን ተግባር ይህንን በጣም አሳፋሪ ነገር ለማድረግ ወስነው ተነሱ። ለምን? ሩታ እንድታለቅስ፣ ለምን? ሩታ እንድትወድቅ፣ ለምን? ሩታ ተስፋ እንድትቆርጥ፣ ለምን? ሩታ እንድታዝን። ይህን ሁሉ ነገር አስበው በተንኮል ነው ይህን ሁሉ ድርጊት እያደረጉ ያሉት። ስለዚህም ነው ሩታ እነሱ ፊት አዝና መታየት የለበትም ብለው ቤተሰቦች፣ የነሱ ክብር የሩታ ማዘን ስለሆነ ሩታ በጣም ደስተኛ በእንደዚህ አይነት ልብ በተሰበረ ማንነት ሳይሆን ኮንፊደንስ ያላት ሴት ነው መሆን ያለባት። ያቺ ጀግናዋ ሩታ ልትመለስ ይገባል። ጠንካራዋ ሩታ፣ ነገሮችን መጋፈጥ የምትችሏ ሩታ፣ የትኛውንም ነገር ቻሌንጅ አድርጋ የምታልፈዋን ሩታን ልትመልሻት ይገባል። ሩታ ያለበለዚያ በጣም ነው በዚህ ነገር የሚደሰቱት። አሁን እየተፈጠረ ያለው ነገር አንቺ ላይ ለማድረስ እየሞከሩት ያለው ነገር ደስ የማያሰኝ ልብ የሚሰብር የሚያስለቅስ ነገር ነው። ግን ከዚህ የባሰውን የከፋውን ጊዜ አሳልፈሻል። ዛሬም ደግሞ ይህንን ነገር ተጋፍጠሽ ስታልፊ ነው እነዚህን ሰዎች ማሸነፍ የምትችይው። አብርሽንም ሄርሜላንም በዙሪያው ያሉ የትኛውንም ሰዎች ማለፍ የምትችይው ይህንን ነገር ለመጋፈጥ ራስሽን ስታዘጋጂ ብቻ ነው። እንደዚህ ከኋላ ኋላቸው ማይሄድሽ መቼም አይሸነፉልሽም ሩታዬ፣ መቼም እጅ አይሰጡም። አንቺ ማሸነፍሽን የምታረጋግጪው ራስሽን ከነሱ በማራቅ በነሱ ቤት ባለመምጣት ራስሽን በማስከበር የራስሽን ላይፍ መኖር በጀመርሽ ጊዜ ያን ጊዜ እያንዳንዱ እየበሸቀ እየተቃጠለ ከህይወታችሁ ይወጣል። የፈለግሽው አብርሽ በእጅሽ ይገባል። እናንተ ናችሁ ደግሞ ፋሚሊዎች የሚያምሩት አብርሽና ሩታ አንድ ላይ ሲሆኑ ነው። አብርሽ አሁን እጅግ በጣም እያስጠላበት እንደሆነ አልገባውም። በቃ የሚያምርብህ ከሩታ ጋር ነው። ያኔ ነው ውበት ያለ። ከሩታ ውጭ አብርሽ በጣም የምታስጠላነ ለምንም ማትሆን ሰው ነው። ስለዚህ ሩታ ሚስት የልጅህ እናት ወደ ራስህ መልሰ የማይጠቅምህን እየሄድከው ያለውን ይህንን መንገድ ብትተው ይሻልሃል። ነገ ዋጋ በጣም የሚያስከፍልህን ተግባሮች እየፈጸምክ ያለህበት ሁኔታ ነው። ሄርሜላም ከእንደዚህ አይነት የትዳር ህይወት ብትወጪ ጥሩ ነው። ሴት ልጅ ነሽ፣ ራስሽ ላይፍ ይኖርሻል። እህት አለሽ፣ አይተናል። እህትሽ ላይ ሊደረግ የማይገባውን ሩታ ላይ ሲደረግ ለምን አላመመሽም? አንቺ ሰው አስረግዞሽ ከዛ ሌላ ሴት ጋር ሄዶ ቀለበት ቢያደርግ ምን አይነት ስሜት ነው? መልሰሻል። ምን አይነት ስሜት ነው?
እኔ ኖርማል ነው ከባድ ነው አላልኩም እኮ ግን ምኑ መሰለሽ በጣም ብዙ ጣርሽ ግን ደግሞ እሱ ደግሞ ሁሌ አንገቱን ደፍቶ እንደማይቀር ሁሌ ባንቺ ስር ሆኖ እንዳይሰማው አድርጌ እኔም እንዴት ነው በስትክክል ደህና አድርጌ ትክክለኛ የሥራ ሰው እንዲሆን አድርጌ ስላስቀመጥኩት ዛሬ ላይ እንዴት አብርሃም እንደዚህ ልብ ቆረጠ ምናምን ብለሽ ነው ስቲል ፕሮግራም ለማበላሸት እንኳን እኛ ጋር የመጣሽው ገባሽ አንቺ ለኔ በፍጹም ጥሩ ነገር ልትመክሪኝ የምታስቢ ሰው አይደለሽም ተረጋጊ ቆይ አንቺ እንደዛ ታስቢ ትችያለሽ በነገር የሥራ ሰው መሆንን ካንቺ ጋር አይደለም ሰርቶ መለወጥን ነው ማንም የሚመሰክረው ነገር ማውራት አይጠበቅብኝ መስራትና መለወጥን ከየትና ወዴት ከማን ጋር እንደጀመረ እኔ ማውራት አይጠበቅብኝም ስራችንና ተግባራችን ምስክር ስለዚህ ታዲያ አብራችሁ ስለሰራችሁ ዛሬ ላይ አብራችሁ ከታች ስለመጣችሁ ዛሬ ላይ አንገቱ ማስደፋት አለብሽ ብለሽ ታስቢያለሽ እንዳርገዘች እያወቁ አርግዣለሁ እንሂድ ሆስፒታል ማስመርመር ይችላል እያለች ደግሞ እንደ አብርሽ እሷ ልክስክስ አይደለችም የኔ ይሁን አይሁን ምናምን ጥርጣሬ ውስጥ የገባው ሩታ እንደሱ ልክስክስ መስራው እንዳንተ ልክስክስ አይደለችም ካንተ እንዳርገዘች በጣም እርግጠኛ ስለሆነች ነው እስካሁን ድረስ እየተናገረች ያለችው ስለዚህ ሄርሜላ ታይ እንደዚህ አይነት ተግባር አትፈጽሚ ሆነሽ ልክ ብልሃት እንደሽን ተጠቅመሽ በጣም አብርሃምን መመለስ የምትችይ ሴት ነበርሽ ቢገባሽ ማለት ነው ግን ደግሞ አንቺ ኃይለኝነት ጀግና ብለው ዛሬ ላይም ደግሞ ከአብርሃም ጋር እንድትለያይ ያደረጉሽ ምታሳዋቸው ቢገባሽ ነቃጨረሽ አልጨረስኩም እንደዚህ ነው የምታስቢው እንደዛ ነው እያሰብኩ ያለሁት ይኸውልሽ አሁን አንቺ በጣም ብዙ ነገር ልትሰማሽ ብዙ ነገር ልታወሪ ምናምን ልታነሽ ምናምን ትችያለሽ አሁን እኔ ያሳለፍኩበትን ነገር ሆቶኝ የተናገርኩትን ነገር ምናምን ልትናገሪ ልታነሽ ትችያለሽ እንዴ ገና እኮ ምንም ተብሎ የሆነ ነገር ሳይጀመር እኮ ነው አንቺ እሱን ለመናገርና ለመቆጣት የደረስሽው ምን ነው እንነጋገር በምን ጉዳይ አልገባኝ ብዙ ነገር አሳልፈን ነገሮች ሲከብዱ ነው ሆት ሊሆን የቻልኩትኝ እንጂ ከአንዳንድ ሆት የሆንኩበት ነገር ትዝ አይለኝም በጣም ብዙ ነገሮችን ታግሽ ያሳልፍኩኝ ሰው ነኝ በጣም ብዙ ነገሮችን ዝም ብዬ ያለፍኩኝ ሰው ነኝ ዛሬ ላይ ሜቢ ሆቶኝ የሆነ ነገር ከአቅሜ በላይ ሆኖ የሆነ ድርጊት ሳደርግ ታይኝ ያችን ድርጊት አንስተሽ እሺ መቼ ነው ተረጋግተሽ ነገሮችን ዝም ያልሽ ሁሌም ሆት ነሽ እኮ እንዴት ነው በደንብ ነው ተረጋግተሽ እኮ የቆረቆዘ ሰው ነበር ምንም የሌለው ህይወትን በስርዓት መኖር የማይችል አይነት ሰው ነበር ከእንደዛ አይነት ህይወት ውስጥ ነው ሩታ መታ ያወጣችው ፋሚሊዎች ከዚህ በፊት የነበሩትን ቪዲዮዎች ስታዩ አብርሽ ምን አይነት ሰው እንደነበረና ሩታ ከመጣች በኋላ ደግሞ ምን አይነት ሰው እንደሆነ ስታዩ የመነሳቱ ሚስጥር እንኳን ሩታ ነበረች አብርሽ ሩታ ባትኖር በዚህ ሰዓት ሰውም አይመስልም በህይወቱ ተስፋ ቆርጦ ሌላ ዓለም ውስጥ ይሆን ነበር ሩታ መታ ግን አብርሽ እንዲሆን አደረገችው ዛሬ መታ ሄርሜላ አቃጉል እንትን ለማለት ምናምን ከታች ያነሳችው ሩታ እንጂ ማንም ሰው አይደለም ሩታ ባገኘችው ጊዜ አንቺ ብታገኘው ከአብርሽ ጋር እንደማትኖሪ አስረግጬ መናገር እፈልጋለሁ ሩታ በአብርሽን ባገኘችው ጊዜ አንቺ ብታገኘው ለአብርሽ እንደዛ አይነት ዋጋ በጭራሽ አትከፊለትም ያንንም ህይወት ደግሞ ከሱ ጋር አትኖሪም ሩታ ግን በራሷ ቆራጥ ስለሆነች እጅግ በጣም ብዙ ዋጋ ከፍላ ሰው እንዲመስል አደረገችው ፋሚሊዎች እስኪ እናንተም የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ ምን ታስባላችሁ አብርሽ ምን ይሆን ነበር ሩታን ባያገኝ ሐሳባችሁን በኮሜንት ቁጭ አድርጉልኝ